በስተመጨረሻ እንግዲህ የሄርሜላ እርግዝና ጉዳይ ታውቋል። ምንድነው የተፈጠረ? እያንዳንዱን ነገር በዚህ ቪዲዮ ታገኛላችሁ። የሄርሜላ እርግዝና እንግዲህ በጣም ብዙዎቻችን መነጋገሪያ አድርገን ነበረ። በተለይ እንግዲህ እርጉዝ አይደለችም ተብሎ በጣም በስፋት ሲወራ ነበረ። ስለሱ ጉዳይ በደንብ አዲስ የሆነ መረጃ እንግዲህ አድርሶናል። አንዳንድ ሰዎች ስለሱ ጉዳይ በደንብ እናወራለን፣ እናነሳለን። እሱ ብቻ አይደለም፣ አዳዲስ ነገሮች አሉ። ሩታም በትላንትናው ዕለት ከአብርሃም ጋር ከተገናኘች በኋላ የሷንም እንግዲህ የእርግዝና ጉዳይ ተጠይቃ ነበረ። በዚህ ጉዳይ ላይም አዲስ ነገር በዛሬ ዕለት ተናግራለች። እንግዲህ ሩታ ስለሱ ጉዳይ እናወራለን። ምንድነው የተፈጠረ? በዚህ ቪዲዮ ታገኛላችሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። ወደ ጉዳያችን ከሰሞኑ እንግዲህ በሶሻል ሚዲያ በብዛት ማለት ይቻላል ስለ ሄርሜላ ጉዳይ በስፋት ስትሰሙ ነበረ። በተለይ እንግዲህ የሷን እርግዝና በጣም ብዙ ሰዎች እያነሱ በፍጹም አላረገዘችም፣ ውሸት ነው፣ እያንዳንዱ መረጃዎችም እጃችን ላይ አለ ብሎ እንግዲህ በጣም ብዙ ሰዎችም የራሳቸውን ቪዲዮ ሲሰሩ ነበረ። በተለይ እንግዲህ በጣም ብዙ ነገሮችን ለመታዘብ ችያለሁ። በተለይ በዚህ ጉዳይ ላይ እውነት ለመናገር አንዳንድ አዳዲስ ነገሮችንም ሰምቻለሁ። እንግዲህ ምንድነው የተፈጠረ? እውነት ሄርሜላ አላረገዘችም ወይስ አርግዛለች የሚለውን ነገር በስፋት እንግዲህ ለማየት ሞክሬ ነበረ። እውነት ለመናገር እንግዲህ በጣም ብዙ መረጃዎችን ለማግኘት ሞክሬያለሁ። በተለይ በጣም ቅርብ የሆነ ሰው በዚህ ጉዳይ ላይ በተለይ ለሄርሜላ እጅግ በጣም ቅርብ የሆነ ሰው አንድ መረጃ ሾክ ብሎኛል። ይህንን መረጃ እንግዲህ እንደ ቀልድ ባታወጣ ጥሩ ነው። ነገር ግን እውነት ለመናገር በፍጹም ሄርሜላ ምንም ነገር አላረገዘችም። በጭራሽ እንደዚህ አይነት ነገር የለም። ነገር ግን አብርሃምን ወጥመድ ውስጥ ለመጣል ከፍተኛ ጥረት እያደረገች ነው። አብርሃምን የራሷ አድርጋ ለማኖር ወይም ደግሞ ለማቆየት አትሊስት እንኳን በዚህ መንገድ ካልሆነ እንጂ ስላልቻለች በዚህ መንገድ እንደቀጠለች ጭምር ነው እንግዲህ በግልጽ ይነገረኝም። ያው እሱ ብቻ አይደለም። በጣም የሚገርማችሁ ነገር የሄርሜላ ጉዳይ እንግዲህ ሲነሳ በዛውም እንግዲህ የሩታ ጉዳይ ተነስቷል። ሄርሜላስ እንግዲህ ያው ምን ትላለች በዚህ ጉዳይ ላይ የሚለውን ነገርም እኔም በራሴ መንገድ ለማጣራት ሞክሬያለሁ። እሷ እንግዲህ በራሷ መንገድ እስካሁን ድረስ እርጉዝ እንደሆነች በተለያየ መንገድ እንግዲህ ለማሳመን እየሞከረች ነው። በመጀመሪያ ደረጃ እንግዲህ ማወቅ ያለባችሁ ነገር ይሄ እርግዝና የመጣው አይዲያው ራሱ ከአቤል እንደሆነ ስትሰሙ በተለይ በጭራሽ እንዳታምኑ ብዬ ነው የምነግራችሁ። ምክንያቱ ደግሞ እንግዲህ አቤል ጋር ያለው እውነት የለም በፍጹም። ከዚህ በፊትም በተደጋጋሚ ብዙ ነገሮችን ዋሽቶ ነበረ። ልጁ እንግዲህ ያው እንደዚህ አይነት ነገሮች ይመቹታል። በተለያየ ጊዜ ያው በተደጋጋሚ ማለት ይቻላል ሩታን ለመጉዳት በጣም ከፍተኛ ጥረት ሲያደርግ ነበረ። እንግዲህ እሷን ለመጉዳት ብቻ ሳይሆን ደግሞ ተስፋ ቆርጣ ከአብርሃም ህይወትም ርቃ የራሷን ህይወትም እንድትጀምርም ጭምር እንደሆነ ሁላችን የምናውቅ ነገር ነው። ነገር ግን እንግዲህ ያው ሩታ የራሷን ህይወት ብትጀምር የራሷን ህይወት ብትኖርና ከአብርሃም ርቃ ብትኖር ራሱ ውጤታማ የሆነ ትዳርም ወደፊትም ይኖራታል ብዬ ነው የማስበው። ነገር ግን በዚህ መንገድ መሆኑ እጅግ በጣም ያሳዝናል። አዳዲስ ነገሮች የሰማሁት ነገር አለ። በተለይ እንግዲህ ያው የሩታ ጉዳይም ተነስቷል። በተለይ የሩታ እርግዝና ጉዳይም በስፋትም ሲወራ ነበረ። ስለሷስ እንዴት ትላለ? ምን ትላለ? ምን አዲስ ነገር አለ የሚለውን ነገር እንግዲህ በደንብ እነግራችኋለሁ። እንግዲህ በሩታ ሳይድ ደግሞ ለማጣራት እየሞከርኩ ነበረ። እውነት ለመናገር በሩታ ሳይድም እንግዲህ አዲስ ነገር እንዳልተፈጠረ ሰምቻለሁ። በተለይ እንግዲህ ሩታም እርጉዝ እንዳልሆነች ይህንን ነገር እንግዲህ ሆን ብላ በተለይ አብርሃምን ለማናደድ ወይም ደግሞ እንግዲህ አብርሃምን ለማጥመድ ይህንን ነገር ተጠቅማ እንደነበረ በሰዓቱ እንግዲህ ያው ብዙ ነገሮችንም አድርጋ እንደነበረ ያው በስፋት ተወርቶ ነበረ። ይህንን ነገር ለማጣራት በሞከርኩበት ታይም ላይ በተለይ በጣም ቅርብ የሆነ ሰው ነው በተለይ እንግዲህ ያው በተደጋጋሚ ሳስቸግራቸው የነበረው የሩታ እርግዝና ሁኔታ ምንም እርግዝና እንደሌለ አንዳንድ ነገሮች ያው ምንጮች እየገለጹልኝ ይገኛሉ። ነገር ግን በዚህ ጉዳይ ላይ በደንብ እርግጠኛ
ሆኖ ለማውራትም እጅግ በጣም ይከብዳል። እውነት ለመናገር በጣም ብዙ ነገሮችን አሳልፋለች በተለይ ከአብርሃም ጋራ። ነገር ግን ያው ሩታ በራሷ እንደ ሚስጥር የያዘችው ነገር ስለሆነ ጉዳዩም በደንብ እንግዲህ በጥልቀት ለማወቅ አልቻልኩም። በእርግጠኝነት ግን የሄርሜላ ጉዳይ ለማጣራት ሞክሬ ያገኘሁት ምላሽ እጅግ በጣም አስገርሞኛል። አብዛኛው ሰው ማለት ይቻላል በእሷ ዙሪያ ያሉትም ጭምር ኢቭን የሄርሜላን እርግዝና ምንም እንዳላመኑበትም ጭምር ነው ሲናገሩ የነበረው። እንግዲህ ሄርሜላ እርጉዝ እንደሆነች በተለያየ መንገድ አብርሃምን ለማሳመን ሞክራ ነበረ። አብርሃምን አሳምናለች። ኦሬዲ እንግዲህ አብርሃም አሁን ላይ አምኖ ተቀብሏል። አብርሃም በዚህ ሁኔታ ማመኑ ደግሞ እጅግ በጣም ሁሉም ሰው አስገርሞ ነበረ። በእርግጠኝነት እንግዲህ ያው ነገሮች በዚህ በሰላም የሚቀጥሉ አይመስለኝም። ምክንያቱ ደግሞ እንግዲህ አብርሃም ልቡ አሁንም ጭምር ተንጠልጥሏል። በተለይ እንግዲህ ሩታ ጋር ያለው እውነት ማወቅ ይፈልጋል። ሩታ የእውነት አርግዛለች ወይስ አላረገዘችም? ይሄ ነገር በጣም ከፍተኛ ጭንቀት ፈጥሮበታል ማለት ነው። አብዛኛው ሰውም ይህንን ነገር ሲያነሳ አብርሃም በራሱ መንገድ እንደፈለገ ሲሮጥ ወይም ደግሞ ሲዘሉ ከርሞ እንግዲህ አሁን ልክ ከእንቅልፉ እንደነቃ ሰው ዛሬ ላይ መጥቶ ይህንን ነገር መጠየቁ ተገቢ አይደለም። ይህንን ነገር የሚጠይቅበትም አግባብም ስለሌለው በዚህ ጉዳይ ላይ ሩታ ምንም አይነት መልስ ባሰጠው መልካም ነው። መልካም መቃጠል ለአብርሃም እንመኛለን ብለው እንግዲህ ብዙ ሰዎችም ሐሳባቸውን ሲሰጡ ነበረ። እንግዲህ በዚህ ጉዳይ ላይ አሳስቦት በጣም ተጨንቆ በዚህ ሰዓት መጥቶ መጠየቁ ራሱ እጅግ በጣም እንግዲህ ራሱ ላይ እንደማይተማመንና በራስ መተማመኑ በተለይ አብርሃም እንደወረደም ጭምር በግልጽ አድርጎ ሲናገሩ ነበር አብዛኛው ኦዲየንስ። እንግዲህ እውነት ለመናገር አብርሃም በራስ መተማመኑ ቀንሷል። ምክንያቱ ደግሞ እንግዲህ ያው በዛን ሰዓትም እርግጠኛ ሆኖ በጭራሽ እኔ ከሷ ጋር አልተኛውም ወይም ደግሞ እንደዚህ አይነት ነገር እንዲፈጠርም አላደረኩም፣ ምንም አይነት ነገር ያደረግነው ጉዳይ የለም። አሁንም የተፈጠረው ወይም ደግሞ የሚፈጠር ነገር አይኖርም። በዚህ ደግሞ 100% እርግጠኛ ነኝ ብሎ በጣም ብዙ ነገሮችን ሲያወራ እንደነበረ ከዚህ በፊት በደንብ እናስታውሳለን። እንግዲህ አሁን ላይ ለምንድን ነው ድጋሚ መጠየቅ የፈለገው ወይም ደግሞ ሩታ እንድትመረመር የፈለገው የሚለውም በዛም እንግዲህ በጣም ብዙ ሰው አንስቶ ያው የአብርሃምን በራስ መተማመንም ጭምር እንደወረደ በደንብ አድርጎ ሲናገሩ ነበር አብዛኛው ሰው። እውነት ለመናገር እንግዲህ የአብርሃም የራስ መተማመን እጅግ በጣም ወርዶብናል። እሱ ብቻ አይደለም የሚያደርጋቸው ድርጊቶች፣ እያንዳንዱ ነገሮች እጅግ አሳፋሪ ነው። እውነት ለመናገር እንግዲህ ሩታን ለማግኘት የሄደበት ርቀት በትላንትናው ዕለት ተመልክተናል ማለት ነው። በተለይ እንግዲህ እሷን ካላገኘ ቪዲዮ ራሱ አይጣፍጥለትም መሰለኝ። በተደጋጋሚ እንግዲህ ያው ሩታን እያገኛት ይገኛል በተለያየ ምክንያት። በፍጹም ግን እሷ ናት የምታስቸግረኝ፣ እሷ ናት መታ እንግዲህ ቤቴ ድረስ ወይም ደግሞ የሆነ ነገር ብሎ ብዙ ነገሮችን ሲያወራ እንደነበረ ከትላንት በፊት በደንብ እናስታውሳለን። እንግዲህ ትላንትና ደግሞ ያው ተቃራኒ ሆኖ አብርሃም ራሱ ሩታን ጠርቷት ካልነገርሽኝ እሙቼ ይገኛለሁ ብሎ በተደጋጋሚ ሲጠይቃት እጅግ በጣም አስገርሞን ነበረ። እንግዲህ የረሳችውን ነገር በተለይ ሩታ የተወችውን ነገር ወይም ደግሞ በራሷ መንገድ እየሄደችበት ያለውን ነገር ላይ ያው በተከታታይ ማለት ይቻላል ይህንን ጥያቄ በትላንትና ዕለትና በዛሬ ዕለት አንስቶ ነበረ። በዚህ ጉዳይ ላይ እንግዲህ አብዛኛው ሰው ተሳትፏል። እነ ዴቭም መጥቷል። የአብርሃም ወንድሞች እንግዲህ መጥቷል። ኤፍሬምም ጨምሮ የአብርሃም እህትም ብዙ መታ ነበረ። ሩታንም ለማነጋገር በጣም ስትሞክር ነበረ። ሩታ እንግዲህ በአቋሟ እንደጸናች በግልጽ ተናግራለች ማለት ነው። እንግዲህ በሩታ ሳይድ አዲስ ነገር እንደሌለ ለመረዳች ያለው፣ በሄርሜላ ሳይድ ግን አዳዲስ ነገሮች በተደጋጋሚ እየወጡ ነው አብዛኛው ሰው ማለት ይቻላል። እንግዲህ ያው ሄርሜላን በጣም እየጠራጠሯት ነው ወይም ደግሞ እየተጠራጠሯት ነው። እንግዲህ የተጠራጠሩበት ምክንያትም ሄርሜላን እንግዲህ የሆነ አዳዲስ ነገሮችም ከሷ ላይ እያዩ ነበረ። ያው እንግዲህ ከአብርሃም ጋር ተለያይታ በነበረችበት 8ቱን ቀን እንግዲህ እጅግ በጣም በሚያስገርም ሁኔታ ከተለያዩ ሰዎች ጋር ስትታይ ነበረ።
በተለያየ ቦታ ላይ ታይታለች እቺ ልጅ። ሶ እንግዲህ በእርግዝና ምክንያት ብቻ ሳይሆን በራሷ መንገድ እንደጠፋች ወይም ደግሞ ራሷ ደብቃ እንደነበረ ያንን ነገር ለመረዳት ችለናል ማለት ነው። ሶ እንግዲህ አዳዲስ ነገሮች አሉ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዳዲስ ነገሮችን ይዘን እንመጣለን። ከወዲሁ ሰብስክራይብ አድርጋችሁ ጠብቁን። እስከሚቀጥለው ቪዲዮ እንግዲህ በሰላም ቆዩልን።